ሰላም ቫይበርስ፣ ሰላም ትሬደርስ እንደምን ከረማችሁ? እግዚአብሔር ይመስገን። ይህ የቻፕተር 7 ደርሳችኋል። በዚህ ቻፕተር ላይ ስለ ሪላቲቭ ስትሬንግስ ምንነቱን እናያለን። ሪላቲቭ ስትሬንግስ ምን ማለት ነው? እንዴት ነው ትሬድ የምናደርገው? ከዛ በፊት ግን ቴሌግራም ቻናል ላይ ጆይን ማድረግ እንዳደረሱ ሊንኪን ባዮ አለ። የቲክቶክም ኤቭሪቲንግ እሱን ጆይን በማድረግ ፈንዳሜንታል አናሊሲስ በነፃ ከኔ መማር ትችላላችሁ። በት እናም ላይቭ ላይ ገብቼ ትሬድ ማድረግ ፈልጋለሁ እውቀቱና አቅሙ አለኝ ለምትሉት የኤክስነስ ሊንክ ስላለ ፕሊዝ ፊል ፍሪ እሱን ገብታችሁ ዲፖዚት አድርጋችሁ ትሬድ ስታደርጉ የእኔንም ታግዙኛላችሁ ኮሚሽን ስለማገኝ እና እንደነዚህ አይነት ነፃ እና በተለያየ አሪፍ ሴታፖች እንዲሰራ ከፈለጋችሁ ሜክ ሹር ቱ ዱ ሶ ዛሬ ስለ ሪላቲቭ ስትሪንግስ እናወራለን። ሪላቲቭ ስትሪንግስ ምን ማለት ነው የሚለው እናያለን። ኢትስ አባውት what does relative strengths mean እና ፎሬክስ ማርኬት ላይ ለምን ሁሌ ኮምፓሪዥን እንደሆነ ታያላችሁ እና እንዴት አንድን ኢኮኖሚ ከሌላ ኢኮኖሚ ጋር ኮምፔር እንደምናደርግ እና የሆነ አንድ ካረንሲ ስትሮንግ ነው ብቻ ማለት በቂ እንዳልሆነ እና የኢንትረስት ሬት ዲፈረንሻል ስለነሱ እናያለን። ሶ ለምንድነው ፎሬክስ ማርኬት ላይ አብዛኛው ጊዜ ፎሬክስ ማርኬት ላይ አብዛኛው ኮምፓሪሽን ስለሆነ? ምክንያቱም አንድ ካረንሲ ሲገዙ አንዱን ይሸጣችሁ ነው፣ አንዱን ሲሸጡ አንዱን ይገዛችሁ ነው። ፎር ዳት ሪዝን የአንዱ ፐርፎርማንስ ከአንዱ ፐርፎርማንስ ማወቅ አለባችሁ። ለምሳሌ if you are saying I believe euro will perform better than USD ዩሮ ከዶላር አንፃር ፐርፎርም ያደርጋል ካላችሁ if a currency is doing well but the other one is doing even better you'll still lose. ለምሳሌ የዩሮ ዞን ዳታ አግኝታችኋል እና የዩሮ ዞን አሪፍ ኢኮኖሚ ግሮዝ አለ፣ አሪፍ ነገሮች በቃ ዳታው አሪፍ ነው እንበል። ግን የአሜሪካንን ዳታ ሳታዩ ከገባችሁ የአሜሪካ ደግሞ ከዩሮፕ በላይ በጣም አሪፍ ከሆነ ያ ስቲል ትጎዳላችሁ። ዩሮ ጠንካራ ቢሆንም ዩኤስዲ ግን ከዩሮ በላይ ጠንካራ ከሆነ ሪላቲቭሊ ስትሮንግ ናት። ሶ ዶላር ከዩሮ አንፃር ይጠነክራል ማለት ነው። ሶ እነዚህ አይነት ነገሮችን ስትጠይቁ ዶላር ጠንካራ ነው፣ እስቲ ይሄን ካረንሲ ብቻ የሱ ተቃራኒ ጠንካራ ነው፣ የሱ ተቃራኒ እንዴት ነው፣ ዶላር እንዴት ነው፣ ዩሮ ዩኤስዲ የምታዩ ከሆነ ዩሮ እንዴት ነው፣ ዶላር እንዴት ነው? ሁለቱንም ባላንስ በማድረግ ነው ኮሬክት ኩዌስችን የምታዩት ማለት ነው። ሶ ሪላቲቭ ስትሬንግስ ማለት የአንዱ ሀገር ካረንሲ ከሌላው ሀገር ካረንሲ ምን ያህል ጠንካራ ነው የሚለውን ያሳየናል። እና how to compare እንዴት ነው ኮምፔር ማድረግ የምንችለው? like how እሺ ሱነኒ ኮምፔር ስታደርጉ እነዚህን ጥያቄዎች ጠይቁ። which country has high interest rate ከሁለቱ አንፃር የትኛው ነው ሃይ ኢንትረስት ሬት ያለው? ለምሳሌ ዩሮ እና ዩኤስዲ ነው። ዩሮ ነው ሃይ ኢንትረስት ሬት ያለው፣ ዩኤስዲ ነው ኢንትረስት ያለው። እሱን አይምራችሁ ላይ ትጠይቃላችሁ። ሁለተኛ which country has lower inflation ከሁለቱ የትኛው ነው ትንሽዬ ኢንፍሌሽን ያለው lower inflation። ሶስተኛ which country has a better job data unemployment labor ማርኬቱ እንዴት ነው? ከሁለቱ አንዱ ጠንካራው የትኛው ነው ደካማው የትኛው? አራተኛ የትኛው ኢኮኖሚ እያደገ ነው? የትኛው ኢኮኖሚ እያደገ ነው? አምስተኛ የትኛው ሴንትራል ባንክ ሆኪሽ ነው? የትኛው ሴንትራል ባንክ ዶቪሽ ነው? ሁለቱም ሆኪሽ ናቸው ዶቪሽ ናቸው? እነሱን ጠይቁ። እነዚህን ካወቃችሁ ካረንሲ የትኛው መጠንከርና መድከም እንዳለበት ታውቃላችሁ። በጣም ቀላል ታውቃላችሁ። ሶ the country with better answers እነዚህ ጥያቄዎች ሊስት ያደርጓቸዋል አይደል? እነዚህን ጥሩ የሚያስመዘግበው የካረንሲ ይጠነክራል። so it's not about perfection, it's just about direction። የትኛው ዳይሬክሽኑን ነው የምታዩት። is it perfect? who cares? ግን ዳይሬክሽን ያሳያል። yeah that's what it matters። ማርኬቱ የሚፈልገው ያንን ነው። so እና why strong alone doesn't matter። ለምሳሌ የአንድ ሀገር ካረንሲ ዛሬ የዶላር ዳታን አይቻለው፣ ዶላር ጠንካራ ነው በቃ ዶላር ልግዛ ብቻ ለምን እንደማይቻል እንገራችሁ።
ያ የሚሆንበት ምክንያት ለምሳሌ አንድ ኤግዛምፕል ስጣችሁ፣ ዩሮ እና ዩኤስኤ። አሜሪካን ጥሩ ያደረገች ነው፣ ግን ዩሮ ትንሽ ተዳክማለች እና ዩድ ኤክስፔክት አሜሪካ ከዩሮ እንድጠነክር አለ። አሜሪካ ጠንካራ ነች፣ ዩሮ ደካማ ነች ብያለሁ። በት አሜሪካ ጠንካራ ነች ብያለሁ አለ። አሜሪካ ቀስ ብላ ነው ኢምፕሩቭ ያደረገች ያለችው። ጂዲፒዋ ላይክ የዛሬ አንደኛው ኳርተር ላይ 1%፣ ሁለተኛው ኳርተር ላይ 1.1 በጣም ትንሽ ኢምፕሩቭመንት ነው። ግን ዩሮ ላይ ኢምፕሩቭመንቱ ስትሮንግ ነው። ኦቨርኦል ብትደክምም ከዶላር አንጻር ኦቨርኦል ብትደክምም ግን ኢምፕሩቭ በጣም ያደረገች ነው። ቶሎ ኢምፕሩቭ ኤቭሪቲንግ ኢዝ ኢምፕሩቪንግ። ያ ምን ያደርጋል? ዩሮ እንዲጠነክር ያደርጋል። ያ ሁዝ ኢምፕሩቪንግ ፋስተር ዩሮ፣ ግን ሁዝ ቤተር አሜሪካ። የቱን ነው ማርኬቱ የሚሰማው? ሁዝ ኢምፕሩቪንግ። ማን ነው ኢምፕሩቭ ያደረገ ያለው? ኢኮኖሚ ቶሎ ያደገ ያለው ኢኮኖሚ አሪፍ የሆነው ማለት ዩሮ። አሜሪካ ያ ጥሩ ነው ግን እያደገ አይደለም። ሶ ሪላቲቭሊ ዩሮ ጠንካራ ይሆናል ማለት ነው። ሶ ሪላቲቭ ስትሬንግዝ ሲባል ጀስት ዋን ዌይ ሳይሆን ምን ያህል ማርኬቱ እየጠበቀ ነው፣ ምን ያህልም ያ ካንትሪ ኢምፕሩቭ እያደረገ ነው የሚለው ይወስናል። ምን ያህል ያ ካንትሪ ኢምፕሩቭ እያደረገ ነው የሚለው ይወስናል። እስቲ ስለ ኢንትረስት ሬት ዲፍረንሻል ምን ማለት ነው? ኢንትረስት ሬት ዲፍረንሻል ከስሙ እንደምታዩት የሁለት ሀገራት ኢንትረስት ሬት ልዩነት ማለት ነው። የአንድ ሀገር ሴንትራል ባንክ ኢንትረስት ሬት ከሌላ ሀገር ሴንትራል ባንክ ልዩነት ሲቀናነሱ ማለት ነው። እና ዳት የሁለቱ ሀገር ሴንትራል ባንክ ኢንትረስት ሬታቸው ሲቀናነሱ በጣም ትልቅ ቁጥር ከመጣ ልዩነታቸውን በጣም ይሰፋል። የኢንትረስት ሬት ልዩነታቸው በጠበበ ቁጥር ፕራይሳቸውም እየተመጣጠነ ይመጣል። እሱም ኤግዛምፕል አሳያለሁ። ለምሳሌ አሜሪካን 5% ኢንትረስት ሬት አላት። ጃፓን ግን ኦልሞስት 0% ኢንትረስት ሬት አላት። ሶ ሰዎች 0% ላይ ነው ኢንቨስት የሚያደርጉት ወይስ 5%? 5%። ስለዚህ ኢንትረስት ሬት ዲፈረንሻላችሁ ስንት ይሆናል? 0 ሲቀነስ 5 5። ሶ 5% ወደ አሜሪካን ስለሚያደላ የአሜሪካ ካረንሲ ከጃፓን አንጻር ይጠነክራል። ሪል ወርልድ ኤግዛምፕል ነው ይሄ፣ ሪል ወርልድ ኤግዛምፕል። እና አብዛኞቹ ኢንቨስተሮች ዶላርን ፕሪፌር ያደርጋሉ፣ ምክንያቱም ዶላር 5% ኢንትረስት ሬት ኦልሬዲ ስላለው ማርኬቱ ያንን ፎከስ ነው የሚያደርገው ማለት ነው። ሶ መኒ ጎዝ ዌር ኢትስ ትሪትድ ዘ ቤስት። ሶ ኢንትረስት ሬት ዲፈረንሻል ሲባል ማወቅ ያለባችሁ ሴንትራል ባንክ ምን ያህል እዛ ላይ ልዩነታቸው ምን ያህል ነው። የኢንትረስት ሬታቸው በጣም በሰፋ ቁጥር ሃይ ኢንትረስት ሬት ያለው ካረንሲ ከዛ አንጻር እጅግ በጣም ይጠነክራል። ለው ያለው ደግሞ እየደከመ ይሄዳል። እንደዛ ነው። ሶ ቻፕተር ኦፍ ዘ ሰመሪ ፎሬክስ ኢዝ ኦልዌይስ ኮምፓሪሽን ቢትዊን ቱ ካንትሪስ። ሁሌም ኮምፔር ማለት ነው። ሁሌም ኮምፔር ማለት ነው። እና ስትሮንግ እና ዊክ ስትሉ ሪላቲቭን አትርሱ። ዝም ብላችሁ የአንድ ሀገር ካንትሪ ስትሮንግ ነው አይባልም። ሪላቲቪቲውን ማየት አለባችሁ። ምን ያህል ስትሮንግ ነው፣ ምን ያህል ዊክ ነው መታየት አለበት። እና ኢንትረስት ሬት ዲፈረንሻል ኢዝ ዘ ሜጀር ኢንትረስት ሬት ምን ያህል ልዩነት አላቸው የሚለው ድራይቨር ነው። የኢንትረስት ሬት ዲፈረንሻሉ በቀነሰ ቁጥር ልዩነታቸውም የቀነሰ ይሄዳል የዛ ሀገር ካረንሲ። እና መኒ ሙቭስ ቱዋርድስ ስትሮንገር ካረንሲ ኦር ስትሮንገር ኢንትረስት ሬት። ሃይ ኢንትረስት ሬት ያለው ኢንቫይሮንመንት ላይ ነው ገንዘብ የሚሄደው። ዲስ ኢዝ አባውት ፕራይሲንግ ኢን። ቴሌግራም ቻናልን ጆይን ያደረጋችሁ ቲክቶክንም ፎሎ ያደረጋችሁ ኤቭሪቲንግ ሊንክ ዲስክሪፕሽን አላችሁ። እና በላይፍ ትሬድ ገብቼ ደግሞ እውቀቱም አለኝ ካፒታሉም አለኝ የምትሉ ከሆነ አሪፍ ብሮከር ልጠቁማችሁ። ኤክስነስ ሊንኪን ባዮ በመግባት ጆይን ስታደረጉ እና የኔን አፊሊየት ተጠቅማችሁ ዲፖዚት ስታደረጉ እኔንም ትጠቅማላችሁ። እና እንደዚህ አይነት ነፃ የማውቀውን አናሊሲስ ናውሌጅ ሼር እናደረግ ተረዱኛላችሁ። አመሰግናለሁ። ቻፕተር 8 ላይ እንገናኝ። ሰብስክራይብ እንዳይረሳ።